እሺ መምህር በረከት አንዳንድ ጥያቄዎች አሉኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በአብ ቀኝ ያለው ስለኛ የሚማልደው የሚል አለ ሮሜ 8:34 ላይ እሱን ቃል እንዲያብራሩልኝ ፈልጋለሁ። አንድ ሁለተኛ ዮሐንስ ራእይ ላይ ምዕራፍ 2 ከቁጥር 1 ላይ በአብ ቀኝ ጠበቃ አለን ይላል። ጠበቃችንም እሱ ኢየሱስ ክርስቶስ ነው ይላል። እሱን ማለት ሲል እንዴት ነው? ጠበቃ ማለት ስለኛ የሚማልድ ስለሚከራከረው ነው የሚቆምልን፣ በአባቱ ቀኝ የሚቆምልን ማለት ነው። ይሰማል አይደል? ይሰማል። ይሰማል። ባይዘዌ ዛሬ ማታ እንግዲህ እንደ እግዚአብሔር ፈቃድ የምንነጋገርበት ርዕስ ይሄ ነው። በጣም በሰፊው እንነጋገርበታለን። ግን አምባቸው ይሄንን ጥያቄ አንተ ቤተክርስቲያን ከመውጣት በፊት በአንድምታ ትርጓሜ ዲያቆን ከሆንክ አንድምታው የሚለውን ነገር አይተኸዋል እና እሱ አላሳምንህ ብሎ ነው ምንድን ነው የወጣው ወይስ አላየሁም? አንድምታ አልተማርኩም። አንድምታ አላየሁም፣ ግን አንተ ለማንበብ አልሞከርክም? መጽሐፎችን አላባ መንበረ ብርሃን ቅድስት ማርያም አልሞከርኩም። እሱን መጽሐፍ ቅዱስን ብቻ ነው ያነበብኩት። እኔ ውሸት መዋሸት ነገር አልፈለግም። እሺ ያው በቃ ጥሩ። እሺ አንድምታው ላይ አንድምታን ሳይሆን መጽሐፍ ቅዱስን አንብቤ ነው የወጣሁት። እሺ አንድምታው ማብራሪያ ነው ብዬ ነው ቤተክርስቲያኗ እንዴት እንደምትተረጉመው ስለሚያሳይ ለዚያ ነው የጠየቅኩና እኔም እሱን ስለመመልስልህ ነው። ምን መሰለህ የሚል እነዚህ ቦታዎች ሁሉ በተነሱበት ቦታ ምንድን ነው የሚለው ክርስቶስ በመስቀል ላይ ባደረገው ተልእኮ የክህነት አገልግሎት እስከ ዓለም ፍጻሜ ድረስ የሰው ልጆችን ያድንበት ስለሚኖር ያንን ለማመልከት ነው ቅዱስ ጳውሎስ ስለኛ የሚመልደው ብሎ የጻፈው። ያ የክህነቱ አገልግሎቱ ሁልጊዜ ሰውን ከእግዚአብሔር ጋር ሲያስታርቅ ስለሚኖር ነው ብሎ ተተርጉሟል። ይሄ ትርጉም ያስማማል? እሺ ቀጥሉ። ያ እና ምንድነው ክርስቶስ ካህን ነው፣ ሊቀ ካህናት ነው። ክርስቶስ መስዋዕት ነው። ያ ሊቀ ካህናት ነው፣ መስዋዕት ነው። ራሱን መስዋዕት አድርጎ በመስቀል ላይ አቅርቧል። ያ የክርስቶስ መስዋዕት ደግሞ ለዘላለም የቀረበ ነው። ለዘላለም የሰው ልጆች እንዲድኑበት የቀረበ ነው። የብሉይ ኪዳን መስዋዕት የሚደጋገም አንድ ጊዜ ለሆነ ኃጢአት ቀርቦ ሌላ ጊዜ ደግሞ ሌላ መስዋዕት እየቀረበ የሚኖር ነው። የአዲስ ኪዳን መስዋዕት ግን ሊቀ ካህናቱም ሞትን ድል አድርጎ የተነሳ የማይሞት ሞት ይዞ የማያስቀረው ነው። መስዋዕቱም ደግሞ ዘላለማዊ ነው። እግዚአብሔር ለዘላለም የተቀበለው ነው። በቃ ለዚህ ኃጢአት ብቻ ነው ብሎ ሳይሆን ለሰው ልጆች ኃጢአት ሁሉ ማስተሰሪያ ሆኖ የቀረበ ነው። ስለዚህ በዛ በመስዋዕቱ በክህነቱ የሰው ልጅ ለዘላለም ሲድንበት ስለሚኖር ስለሚሰራ ማለት ነው። ያ በመስቀል ላይ የተሰራው የማስታረቅ የማዳን የክህነት ስራ ሲሰራ የሚኖር ሰውን ከእግዚአብሔር ሲያስታርቅ ስለሚኖር ያንን ለመግለጽ የተነገረ ነው። ደግሞ ትክክል ነው። ምክንያቱም ቅዱስ ጳውሎስ ለምሳሌ ዕብራውያን ላይ ብትሄድ ካህን ስለ ክህነት እያወራ ነው ያንን የሚናገረው። የክህነት ምስጢር የመስዋዕት ምስጢር እንደሆነ ከስርየት ጋር ከክርስቶስ በደሙ ካደረገው የኃጢአት ማስተስረይ ጋር የሚገናኝ ነገር እንደሆነ ኮንቴክስቱ ራሱ ግልጥ ነው። ቤተክርስቲያንም እንደዛ ነው የምትረዳው። አይ ክርስቶስ አሁን በአባቱ ቀኝ አለ አይደል? መምህር በአባቱ ቀኝ እንዳለ እናውቃለን። ስለኛ ሲል ነው የመጣው። እዚች ለኛ ኃጢአትን በፊት በብሉይ ኪዳን ዘመን በፍየሎች በበጎች ደም ነበር መስዋዕት የሚከፈለው በኦሪት ዘመን አይደል? ያን የሚሰብር ስለሌለ ትንቢተ ኢሳይያስ ያለው ቃል ያኛውን የመርገም ጨርቅ ማንም ሰው ያን የመርገም ጨርቅ ማንም ሰው እንትን ማለት አይችልም። እና አንድ ሊቀ ካህን ሊመጣ ያስፈልገናል። እሱም የእግዚአብሔር ልጅ የሆነው ሕያው ኢየሱስ ክርስቶስ ነው ወደዚህ ምድር የመጣው አይደል? ማማለድ ማለት አሁን ምን ማለት ነው? ለእርሶ ለእኔ ማማለድ ማለት አልገባኝም። ምንድን ነው ማማለድ ማለት? ይሄ ስላልገባኝ ነው። እኔ በደንብ ይሄ እንዲብራራልኝ በደንብ እፈልጋለሁ። ማስታረቅ ማለት ነው በክህነቱ ስራ ሰውን ከእግዚአብሔር ጋር ማስታረቅ፣ ኃጢአትን ማስተሰረይና ሰዎች የዘላለም ሕይወት እንዲኖራቸው ማድረግ ነው። ያ ስራ ኢፌክቲቭ ነው ሁልጊዜ የማይቋረጥ የሰው ልጆች ለዘላለም እስከ ዳግም ምጽአት ድረስ የኃጢአት ስርየት የሚያገኙበት ነው ማለት። ስለዚህ ማለት ማስታረቅ ማለት ነው እኮ አንዴ ስርየት ሆኖልናል። ደሙ ነው የሚያማልደው። አንዴ ሆኗል፣ ግን ኢፌክቱ የሚቆም አይደለም ማለት አንድ ጊዜ የተደረገው ማቅረቡ ነው እንጂ መስዋዕቱን ማቅረቡ ነው እንጂ ያ የቀረበው መስዋዕት ግን
ለምሳሌ አንተ ከዛሬ ከ2000 ዓመት በኋላ ኃጢአት ስትሰራም ትታጠብበታለህ። ነገ ከኛ በኋላ የሚነሳ ትውልድ ሲነሳም እንደዚሁ ይታጠብበታል። ስለዚህ ኢፌክቱ ውጤቱ ሕያው ነው። ውጤቱ ሕያው ነው ነው እና የሚማልደን ኢየሱስ ክርስቶስ ነው። ሌላ አማላጅ አሁን ቅዱሳኖች የሚባል ነገር አለ። እኔ ነው ስላልተዋጠልኝ ነው። አሁን ቅዱሳን አቡነ ተክለ ሃይማኖት ሲነገር አቡነ ገብረ መንፈስ ቅዱስ ቅዱስ ጳውሎስ ስለ ክርስቶስ ሲናገር የክህነት ስራ ነው፣ የኃጢአት ማስተሰሪያ እሱ አንድ ጊዜ ለዓለም የቀረበ መስቀል ላይ የቀረበ ነው። የቅዱሳን ምልጃ ግን ለምሳሌ በምድር ላይ አንተ አንዱ ለአንዱ ሲጸልይ ክርስቶስ ይበቃኛል፣ አንድ ሰው ለአንድ ሰው መጸለይ የለበትም ትላለህ? አሁን አንተ የክርስቶስ ማዳን የክርስቶስ በመስቀል ላይ የሰራው ስራ ለአንተ ድን መዳን በቂ ነው አይደለ? እና አንድ ሰው ለአንዱ ሰው መጸለዩ ታዲያ ምንድን ነው የሚጠቅመው ብለህ ነው የምታስበው? አሁን አንተ ለምሳሌ የቤተክርስቲያን መሪ ፓስተር ወይ ምናምን ሂደህ ጸልይልኝ ልትለው ትችላለህ። ቅዱስ ጳውሎስ ራሱ እንኳን ጸልዩልኝ ብሏል። ስለዚህ አንዱ ለአንዱ መጸለዩ በወንጌል የታዘዘው አንዱ ለአንዱ ምልጃ ማቅረቡ ምልጃ ይቅረብ ይላል ቅዱስ ጳውሎስ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ስለ ሰዎች ሁሉ ስለ ባለስልጣናት ሳይቀር ጸሎትና ምልጃ ይቅረብ ይላል። እና ይህ ሁሉ በሰዎች አንዱ ለአንዱ እንዲጸልይ የታዘዘው የክርስቶስ ስራ ስለማይበቃ ነው ብለህ ነው የምታምነው አንተ? አይደለም። ለምንድን ነው ታዲያ? አይደለም አሁን እኔ የምልዎት ለምንድን ነው እየተግባባን እየመጣን መሰለኝ። እኔ የምለው አሁን ክርስቶስ ነው። እኔ አሁን በክርስቶስ አንዴ ስርየት ሆኖልኝ ሄዷል። አንዴ ማልዶኛል፣ በደሙ አጥቦኛል። ዳግመኛ ኃጢአት በሰራ ራሱ የክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል ይላል አይደል? እኮ ጠየቁ። ወደ ክርስቶስ ነው እንጂ እኔ መጸለይ ያለብኝ ወደ ክርስቶስ ነው እንጂ ለምንድን ነው ቅዱሳን እኮ ቅዱሳንን ለምን ጠይቃለሁ ነው? መጠየቅ ለምን አስፈለገ ነው? ማልዱም ብዬ ለምንድን ነው ቅዱሳን ጠይቅም? አንተ ለምን ጠይቃለሁ? ራሴ አልጸልይም እንዴ? ለምን ጠይቃለሁ? ከክርስቶስ ጋር መገናኘት አልችልም እኔ? ስለዚህ አንዱ ለአንዱ መጽሐፍ ቅዱስ ላይ ያለ እንደዛ የሚል እኔ አንባቸው አይደለም። መጽሐፍ ቅዱስ ላይ እንደዛ የሚል ካለ ደስ ይላል። በመጽሐፍ ቅዱስ እንሂድ ስላለ አዳምጥ። አሁን አንተ እኛ እዚህ ጋር ጥያቄ ስጠይቅና እሳቸው መምህር በረከት ሲመልሱልህ አንተን ለማሸነፍ አንተን ለማሸማቀቅ አይደለም። የመጀመሪያ የቤተክርስቲያኒቱን እውነት እንድታውቅ እንድትረዳ ነው። የመጀመሪያ አንተን ለማሸነፍ አይደለም። እሺ። ስለዚህ አሁን እሳቸው እንድትረዳ በምልጃ ዙሪያ ላይ በጠበቃ ዙሪያ ላይ ያለውን ነገር ከዕብራውያን ጋር አድርገው ስለ ኢየሱስ ክርስቶስ አማላጅነት የአማላጅነት አንድ ጊዜ ተፈጸመ ለዘላለም የሚሆን ነው ብለው መልሰውልህ ተግባባ አለ። ስለ ምልጃው ስለ ኢየሱስ ክርስቶስ ምልጃ ተግባባ አለ። ሌላኛው ጥያቄ ደግሞ ምን ተፈጠረብህ? ሌላኛው ጥያቄ ለምንድነው ቅዱሳን የሚያማልዱት ብለህ ጠየቃቸው አለ። እንደዛ ብለህ ስጠይቃቸው ጥያቄህን በጥያቄ ለመመለስ ምን ብለው ጠየቁ? አንተ ለምንድነው ጸሎት ከሌላ ሰው የሚያስፈልግ? ጳውሎስ እንኳን ጸልዩልኝ ብለዋል። ለምንድነው እንደዚህ ያለው? ይህንን በምን አይነት ትመለከተዋለህ ብለው ጠየቁ አለ። አንተ ይህንን ከመለስክ በኋላ ነው ከተረዳ በኋላ ጳውሎስ ለምን ጸልዩልኝ እንዳለ እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ላይ ለምን ጸልዩ ለምኑ ይህ ነገር መልካም ነው ብሎ ጳውሎስ ለምን እንደጻፈ መረዳት አለበት። ይህን ስትረዳ የቅዱሳን ምልጃ ይነግሩሃል ማለት ነው። ገባር ለምንድን ነው እንዲጸለይላቸው የሚፈልጉት? ለምንድን ነው አንተ ሰዎች እንዲጸልዩልህ የምትፈልገው? ለምንድን ነው አንተ ወደ ሰዎች የምጸልየው? ይሄን መልስልኝ። ቴንኪው መልስላቸው ለሳቸው። በነገራችን ላይ እሳቸው ስለ ማለት ነው ገብቶኛል። አክብሮት ነው እንጂ የኔ ታናሽ ናቸው፣ ታናሼ ናቸው። ይህን እያወቁ አክብሮት ነው። ገብቶኛል። አክብሮት ነው።
መልሳ አሁን ቅድም የጠየቁን ጥያቄ ለምንድነው ሰዎች እንዲጸልይላቸው የሚፈልጉት? ለምንድነው ለሰዎች የሚጸልዩት? ለምንድነው ጳውሎስ ጸልዩልኝ ያለው? ይሄ መጽሐፍ ቅዱሳዊ ስለሆነ ይሄ መልስላቸው። ከዛ በኋላ የቅዱሳን ምልጃ ምን እንደሆነ ይነግሯል። መልስላቸው። የሰው ልጆች ሁላችንም የሰው ልጆች ደምረው የሰው ልጆች ሁላችንም ኃጢአተኞች ነን አይደል? በክርስቶስ ደም ሁላችንም ኃጢአታችን ታጥቦልናል። ደካሞች ነን። ደካማ ስለሆን ነው እኛ ሰዎች እንዲጸልዩልን የምንፈልገው። ገብቷል? ሰዎች አንደኛ ደካማ ስለሆን ሰዎች እንዲጸልዩልን ማድረግ እንችላለን። ግን ማማለድና መጸለይ እንዴት ይገናኛል ነው? ምን ወንድም እኮ እንዴት ይገናኛል? ማማለድና መጸለይ መምህር እኮ እንዴት ይገናኛል? መጸለይና ማማለድ አልቀበልም ነው። እስኪ አንብበው ይሄንን የለጠው አይደለም። እንደዛ ምልጃን እኮ ቅዱሳን እኮ ከኔ ይበልጣሉ እና አቡነ ተክለ ሃይማኖት ከኔ ይበልጣሉ። ጻድቅ ናቸው። እኔ በዚህ አምናለሁ እኮ ጻድቅ ስለሆኑ ስለ ክርስቶስ ነው የተጋደሉት እነሱ እና አቡነ ገብረ መንፈስ ቅዱስም ስለ ክርስቶስ ነው የተጋደሉት። አርሴማ ጋታ ቤት ስለምትማር ተምራ ክብሩን አልሰጥም ብላ ገድሏ ላይ እንዳለው እሷም ስለ ክርስቶስ ነው የመሰከረችው አይደል እንዴ? ስለ ራሳቸው ነው እየመሰከሩ የነበሩት ህይወታቸውን የሰጡት። ለምንድን ነው እኛ ወደ ክርስቶስ ራሳችን ማስቀር አንችልም ወይ ነው? ይሄን ነው ጥያቄ የፈለጉ። አምባቸው ትሰማለህ? ጸሎት ለምን እንደሚያስፈልግ ጸሎት ለምን እንደሚያስፈልግ ስትነግረህ የት ነው ጉድጓዱ እንዳለው? ኢየሱስም ቦታ ሽፍት አድርግ፣ ካለበት ቦታ ቀይርና መማማር ኧረ ጉድጓድ ውስጥ አይደለሁም። ጉድጓድ ነው የእሱ የሚመጣው ደሜ እየዘገየልን ወይ ወጥቶ ይግባ እንደገና። እንደዛ ይሻላል። እና አሁን እሱ በተናገሩ ላይ እርሶ ሪፍሌክስ ይህንን ጥቅስ ያወጣሁት ለዛ ነው። የክርስቶስ መካከለኝነት፣ አስታራቂነት ቅዱስ ጳውሎስ ምልጃ በሚልም ቃል የገለጸው በቃ በክህነቱ በመካከለኝነቱ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ሊቀ ካህናት ሆኖ መስዋዕትን አቅርቦ ስለ ሰው ልጆች መዳን ያቀረበው ይሄ ማንም ቅዱስ የማይተካው ነው። ቅዱሳን ሁሉ ቅዱሳን የሆኑት በዚህ ነው። ቅዱሳን ራሳቸው ቅዱሳን የሆኑት በዚህ ተቀድሰው ነው። በክርስቶስ አምነው ተጠምቀው ስጋውን በልተው ደሙን ጠጥተው የክርስቶስን የመስቀል ስራ ተጠቅመው ነው ቅዱስ የሚሆኑት እንጂ ከዚያ ውጭ ቅዱስ የለንም። ባይዘወኛ በዚህ ያላለፈ ቅዱስ አንልም። ቤተክርስቲያን ቅዱስ የላትም። እንኳን የአዲስ ኪዳኖቹን ቀርቶ የብሉይ ኪዳኖቹ ሰዎች ራሱ ቅዱሳን የሚሆኑት በክርስቶስ መስቀል ተቀድሰው ነው። ወደ ሲኦል ወርዶ ወንጌልን ሰበከላቸው የሚለውን አባቶቻችን ሲያብራሩት በእጁ የእጁን የመስቀል ምልክት ሲያሳያቸው ያ ጥምቀት ሆኗቸው ተቀድሰው ነው ከሲኦል የወጡት ማለት ነው። ስለዚህ በክርስቶስ ያልዳነ በክርስቶስ ማዳን የማያምን በክርስቶስ የክህነት ስራ የመስቀል ስራ በክርስቶስ መካከለኝነት የማይድን ቅዱስ የለንም። ስለዚህ የሁሉም ቅዱሳን ብንላቸው በዚህ ያለፉ ናቸው፣ የዚህ የተጠቀሙ ናቸው። ሁለተኛ ግን በቅዱሳን ደረጃ ምልጃ፣ ጸሎት ምናምን የምንለው ነገር ምንድን ነው? ይሄ የፍቅር ስራ ነው። ከነገራችን ላይ አሁን አንድ ሰው እስኪ በጣም ዲፕሊ ጠይቁ። አንድ ሰው ስለ አንድ ሰው ሲጸልይ፣ አንድ ሰው ስለ ሌላ ሰው ሲጸልይ እግዚአብሔርን የበለጠ ሩሩ እያደረገው ነው። ሩሩ ያልነበረውን አምላክ እኛ ስለጠየቅነው ሩሩ እንዲሆን ነው። ከእግዚአብሔር የበለጠ ሰውን ስለምንወድ ነው። እግዚአብሔርን ለሰው ካለው ፍቅር እኛ የሆነ ነገር አድርገን ፍቅሩን ስለምንጨምርለት ነው አይደለም። እግዚአብሔር ቤተክርስቲያንን የመሰረተበት በፍቅር ነው። አንዱ ለአንዱ በመጸለይ እንደ ብልት ነው ያደረገን። ስለዚህ አንዱ ለአንዱ መጸለይ፣ አንዱ ለአንዱ ምልጃ ማቅረብ። አሁን ወንድማችን ጸሎትና ምልጃ የሚለው ለያይቶ ሲናገር ነበረ። ምልጃ ለምን ያስፈልጋል? ጸሎት ግን ችግር የለውም አይነት ነው። ግን እዚህ አንደኛ ጢሞቴዎስ ላይ ቅዱስ ጳውሎስ ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ይቅረብ ነው የሚለው። ልመና፣ ጸሎት፣ ምልጃ፣ ምስጋና ነው የሚለው። ይቺ ምልጃ የምትለው አቃረ ነገራችን ላይ
ሮሜ 8:34 እና ዕብራውያን 7:25 የተጠቀመባት ቃል ነች። ሌላ ቃል አይደለችም። ለቅዱሳንም የተጠቀማት ማለት ነው። ለዛ ነው ይሄ ቃሉ በጣም ፍሉድ ነው የምንለው፣ መተርጎም አለበት የምንለው ለዛ ነው። አንድ ቦታ ላይ ለመንፈስ ቅዱስ ይናገረዋል፣ አንድ ቦታ ላይ ለቅዱሳን ይናገረዋል፣ አንድ ቦታ ላይ ለክርስቶስ ይናገረዋል። መቼም አንድ አይነት ትርጉም አይኖረውም። አያችሁ፣ አሁን ይሄ ቃል ምልጃ የሚለው ቃል በጣም ከባድ ጥንቃቄ የሚያስፈልገው ትርጉም መሆኑን የምታዩት በተለያየ ቦታ ላይ በተለያየ አውድ ነው ጳውሎስ የተናገረው ማለት ነው። እና ስለ ክርስቶስ የክህነቱ ነው፣ ስለ ቅዱሳን ግን የፍቅር ስራ ነው። ቅዱሳን አንዱ ለአንዱ መጸለይ ከፍቅር የተነሳ የምናደርገው ነው። የጻድቃን የቅዱሳን ጸሎት ኃይል ያደርጋል ስለሚል ያዕቆብ ኃይል አለው። እግዚአብሔርን የበለጠ ስለወደዱት እግዚአብሔር ጸሎታቸውን የሚሰማቸው ናቸው። በእነሱ ጸሎት ቃል ኪዳን እግዚአብሔር ያደርጋል ብለን ስለምናምን እግዚአብሔር ቤተክርስቲያኑን በፍቅር አንድ ስላደረጋት አንዱ አካል ለአንዱ አካል እንዲጨነቅ፣ አንዱ አካል አንዱ ብልት ለሌላው እንዲሰራ ስላደረገ ነው። እና ቅዱስ ጳውሎስ እዚህ ጢሞቴዎስ ላይ ሁለቱም አልተጠላበትም። ባይዘወይ ፕሮቴስታንቶች ለምን እንደሚጣላባችሁ አናቅም። ጳውሎስ እኮ አልተጣላበትም። አንደኛ ጢሞቴዎስ ምዕራፍ 2 ላይ ከላይ ከፍ ብሎ ጸሎትና ልመና ምልጃ ይደረግ ብሎ የቅዱሳንን ምልጃ ያዛል። ከታች ዝቅ ብሎ ደግሞ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ ይላል። መካከለኝነቱ የቤዛነት ነው ማለት ነው። ይህንም በገዛ ዘመኑ ምስክርነቱ ነበር ይላል። ስለዚህ ለጳውሎስ አይጣላበትም። ጳውሎስ ዝቅ ብሎ አንድ መካከለኛ አለ፣ ስለዚህ የቅዱሳን ምልጃ አያስፈልግም አላለም። ጳውሎስ አንድ መካከለኛ አለ ብሎ ጸሎትና ምልጃ ግን ይቅረብ ነው የሚለው። እንደውም የክርስቶስ የቤዛነት ስራ፣ የክርስቶስ የክህነት ስራ የቅዱሳንን ምልጃ ኤኔብል የሚያደርግ ነው ማለት ቅዱሳን ራሱ ወደ እግዚአብሔር እንዲቀርቡ ጸሎታቸው እንዲሰማ የሚያደርግ ነው እንጂ የሚቃረን አይደለም። ስለዚህ በዚህ በአንደኛ ጢሞቴዎስ ምዕራፍ 2 ብቻ መልሱ በቃ በግልጽ የተገለጠ ነው። አንድ መካከለኛ አለ፣ ክርስቶስ ነው። የእሱን መካከለኝነት ማንም አይሰራውም። የክህነት ነው፣ የቤዛነት ነው፣ በመስቀል ላይ የተፈጸመ ነው። ይሄ ብቻ ይበቃል፣ ምን ሌላ አያስፈልገንም፣ ጸሎትና ምልጃ ማቅረብ አያስፈልገንም እንዳትሉ ግን ቁጥር 1 ላይ ይቅረብ ብሏል። ጸሎት፣ ልመና፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ይቅረብ። እመክራለሁ ነው የሚለው። ይሄ እንዲደረግ እመክራለሁ ነው የሚለው። ስለዚህ አይጣላም ነው። የሚጣላ ኮንትራዲክት የሚያደርግ አንዱ ከአንዱ ጋር የሚቃረን ነገር አይደለም ለማለት ነው። እሺ ግልጽ ሆኖልሃል አይደለም ብራዘር አምባቸው? ሌላ ጥያቄ አለ? ብራዘር አምባቸው ሌላ ጥያቄ አለ? ሚዩት ያንሳ፣ ምናልባት እያወራ ከሆነ ሚዩትን አንሳ። ሌላ ጥያቄ ካለ ጠይቅ። ምንድን ነው ለተጠየቀ ጥያቄ መልስ ይመለሳል። እንደገና ካልገባችሁ ድጋሚ ይነገራችኋል። ከዛ ውጭ ግን እኝኝ አይሰራም እዚህ ቤት። በቃ ከተቀበልክ ለአንተ ለዘላለም ሕይወት ጥቅም ይሆንልሃል። ካልተቀበልክ እንግዲህ ፍርድን በቃሉ መሰረት ፍርድ በአንተ ላይ ይሆናል ማለት ነው። እሺ ዶክተር ሰላም ብያለሁ። ሰላም ቤንና ቀጥሎ አንድ ወንድማችን ደግሞ አለ፣ ወደ እሱ እንገባለን። ዶክተር ሰላም ብያለሁ። ሶቨሬን ምናምን የሚል ስም ካገኘ ደሜ ብዙ ጊዜ የካልቪኒስት ነው። ማን የሚለው ካልቪኒስት ነው? መምህር እግዚአብሔር እንግዲህ ሶቨሬን ነው አይደለም እንዴ? ገና ከስሙ ትክክል ነኝ አይደል? ገና ከስሙ እኮ እግዚአብሔር ሶቨሬን ነው ብለን ነው የምናምነው እኛ። አዎ ካልቪኒስቶች የሚጽፏቸው መጽሐፍት ምናምን ራሱ ታይትሉ ሶቨሬን ጋድ ሶቨሬኒቲ ምናምን ነው የሚለው እና ለዛ ነው እንደዛ ያልኩት። ልክ ነው ግን አይደለም እንዴ? ሶቨሬን ነው። ትክክል ነው አይደል? ትክክል ነው። እግዚአብሔርማ ሶቨሬን ነው። እግዚአብሔርን ማን ይከለክለዋል? እግዚአብሔር ሁሉም በእጁ ነው።
ጥያቄ ያለ ወንድሜ? ያ ቅድም ውስጥ ሲጠየቅ የነበረው ነገር ነበርና እኔም ሀሳቤ ለምን ወጣችሁን ለምን አትመለሱም? ሁለቱንም ልመልሰው መጀመሪያ ነው ደሜ ለምን እንደወጣ ከዛ በኋላ ለምን እንደማትመለስ ትናገርና በዚህ መጽሐፍ ቅዱስ መሰረት የዘላለም ሕይወት የለህም ተብለን የወጣኸው ከኦርቶዶክስ ነበር ካለ የዘላለም ሕይወት የለህም ተብለን የወጣኸው ያ የዘላለም ሕይወት የለህም ተብለን የወጣህበትን ጥቅስ ለእኛ ትነግረናለህ ማለት ነው። እሺ ፈልጋለሁ የእግዚአብሔርን መንገድ ለመከተልም ፈልጋለሁ። አልችልም ነበር። በጣም ብዙ እጅግ በጣም የሚዘገንን ብዙ ነገር ኃጢአት ውስጥ ነበርኩ። ስለዚህ የእግዚአብሔር ጽድቅ ለማግኘት ደግሞ በአንድ ጎን ሞክር ነበር። ወንጌል መሰከረው ላይ እንዲሁ ብታምነው ኢየሱስ ይገላግልሃል አሉኝ። እንዲሁማ እግዚአብሔር አያረግም ምንም እንደዚሁ መዳን የሚባል ነገር የለም ብዬ ሳይ አይ መጽሐፍ ቅዱስ ወንጌል መሰከሩልኝ። ወንጌል እግዚአብሔር እንዲሁ በነፃ በእምነት ብቻ የሆነ ጽድቅ እንደማገኝ መጽሐፍ ቅዱስን አሳይተው መሰከሩልኝ። ያኔ ስታምን ዳግም ትወለዳለህ፣ የዘላለም ሕይወት ታገኛለህ፣ ሸክም ሁሉ ኃጢአትን ማሸነፍ ትችላለህ አሉኝ። ለሞክር ብዬ አየሁት። እውነትም እንዲሁ አመንኩት። አዲስ ሕይወት ሰጠኝ ኢየሱስ። በጣም የምከብድበት ማልችለው ሕይወት ውስጥ ነበርኩ። የዘላለም ሕይወትን አግኝቻለሁ። አሁን የትም ሄዳለሁ። አንዳንድ የኦርቶዶክስ ቸርች ሰው ቢሆን ስት ግን ለምን ህብረት አላረግም? ብዙ ጊዜ ህብረት ማድረገው ፕሮቴስታንቶች ጋር ቢሆንም ለምን አላረግም? አነባለሁ በተቻለ መጠን። ግን ብዙም አሉ ቅዱሳን ጥሩ የዳኑ ምናምን ሰዎች ይኖራሉ ብዬ አምናለሁ። ግን ብዙም ወንድሜ ቴንኪው። ምንድነው የጠየኩት ጥያቄ? እንግዲህ አንተ ማገገሚያ ነው የገባው። ምክንያቱም እኔም እንዳንተ ስለነበርኩ ማለት ነው። ገባ? አሁን ምንድን ነው ከዚህ ከመጽሐፍ ቅዱስ እኔ አሁን የኦርቶዶክስ ቤተክርስቲያን አማኝ ነኝ። በክርስቶስ ኢየሱስን በልቤ ያነገዝኩ በክርስቶስ ኢየሱስ የተደረገልኝ ስራ የዘላለምን ሕይወት ያገኘው በፈሰሰልኝ ደም በተቆረሰልኝ ስጋ እንዲሁም ደግሞ ራሴ ደግሞ ክርስቶስ ኢየሱስ ባስተማሩ ትምህርት ተጠምቄ እምነቴን እያስጠበቁ ለምን ድነቴ ልታጣ ስለሚችል ድነቴ ላጣው ስለሚችል ያንን በመጠበቅ አሁን የክርስቶስ ኢየሱስ ልጅ ሆኛለሁ። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ከስጋና ከደም አልተወለዱም ከእግዚአብሔር ተወለዱ እንጂ እያለ አንደኛ ዮሐንስ ምዕራፍ 1 ከቁጥር 12-13 ያለውን ነገር ተቀብዬ ኦርቶዶክሳዊ ማንዴት ኖሮኝ እየቀጠልኩ ነው። አሁን አንተ ከኦርቶዶክስ ያስወጣ የትኛው የእግዚአብሔር ቃል ነው? የትኛው ነው ስህተቱ? የቱ ጋር ነው ስህተት ያገኘው? እዚህ ጋር ስህተቱን ንገረኝ እስኪ ደምዬ። እኔ ያገኘሁት ህይወትን ነው። አሁን እንዳልኩህ ኖ እኔም እኮ ህይወትን አግኝቻለሁ። መጀመሪያ ከነበርክበት እንድትወጣ ያደረገ ህይወት የለህም ተብለህ ነው። መጀመሪያ ላይ ህይወት የለህም ተብለህ ነው። ከዛ እንግዲህ ከዛ በኋላ ታይም ነበረኝ። ቅድም የተአድሰው ልጅ ነበር እሱም እኔም እንደዛ ነበር የሆንኩት። ወይ መጀመሪያ ኦርቶዶክስ እያለ ህይወት የለህም በጨለማ ነህ ያለው ተብለሃል። ነው የሚያድነው ወንጌል ነው። ስለዚህ ተቀበልኩ። ሌላ ቆይ ለምን ኦርቶዶክስ አልተቀበልክም? ለምን አልተቀበልክም? ሌላ ወንጌል ስለሆነ እሱን ሌላ ወንጌሉን አምጣ። እሱ ነው አሁን የምፈልገው። ኦርቶዶክስ ከክርስቶስ ውጭ ያላት ሌላ ወንጌል ለምሳሌ እኔ ኢየሱስ ክርስቶስ እንደሞተልኝ በሶስተኛው ቀን እንደተነሳልኝ እማምን ክርስቲያን ነኝ። ስለዚህ ኦርቶዶክስ ወንጌሏ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሞቷል፣ በሶስተኛው ቀን ተነስቷል ብላ በዶግማዋ ላይ ያስቀመጠች አደባባይዋ ላይ የምትናገር ብቸኛ ቤተ እምነት ናት። ስለዚህ የትኛው የተሳሳተ ወንጌል ነው አንተን ከዚህ ቤተክርስቲያን ያስወጣ? አሁን እኮ ነው ደምዬ እየነገርኩ የነበረው። አንዴ ስማኝ። ስለዚህ ወንጌል ተሰበከልኝ። ያ ወንጌል ልክ አይደለም አልኩኝ። የሚጋጭ ወንጌል ቆይ ልጨርስላ። የሚጋጭ ወንጌል ተሰበከልኝ ስትል እኮ ከዚህ ቤተክርስቲያን አላስጨረስከኝም እኮ ደሜ። ኖ አዳምጥ ወንድሜ አዳምጥ። እኔ አሁን ታሪክህን አለምፈልገው
የሆነ ከሲጋራ ሱስ ከመጠጥ ሱስ የወጣህበትን አለ ምን የምፈልገው እኔ የምፈልገው አንተ በትክክል ቤተክርስቲያን ወንጌልን ስለማታስተምር ነው የወጣኸው። በትክክል ወንጌልን አትቀበልም ብለህ ነው የወጣኸው። የማትቀበለውን ወንጌል አሳየኝ እያልኩ ነው። የማትቀበለውን ወንጌል እሺ፣ ደምዬ አንዴ ልናገር። ወንጌሉ ተጋጨብኝ አትፈልገኝም። ምስክርነት አይደለም የሚያስፈልግ። እሺ፣ ያ ወንጌሉ ተጋጨብኝ። የተጋጨብኝን ልናገር እኮ ነው። የትኛው ወንጌል የተጋጨ? እሺ፣ ወንጌሉ ተጋጨብኝ። የተጋጨብኝን ልናገር። ከዛ በኋላ መጽሐፍ ቅዱስን ሳይ ያናመንኩኝ መጽሐፍ ቅዱስ ይላል ብዬ የቱን የተጋጨብኝ ልቀጥል። አንደኛ ዋናው ፖይንት የእግዚአብሔር ልጅ የሚኮንበት ፖይንት መዳን የሚለው ፖይንት የእግዚአብሔር ጽድቅ በእምነት እንደሆነ ገባኝ። መጽሐፍ ቅዱስ ያ እንደሚናገር። ኦርቶዶክስ ግን በእምነትና በስራ ነው ጀስቲፊኬሽን ወይ የእግዚአብሔር ጽድቅ። እዚህ ቆይ ሳትሄድ እዚህ ጋር እንገር ያስጨርስከኛል። ገባኝ ሳትሄድ እኮ ሳትርቅ እኔ አሁን ኢየሱስ ክርስቶስ ጌታ ነው ምናምን ብለው ወንጌል መስክረውልኝ ወደ ፕሮቴስታንት ገባው። 16 ዓመት ፕሮቴስታንት ውስጥ ቆየው። ከዛ በኋላ ቤተክርስቲያን እንዲያታስተምርም እንዲህ ነው በቃ ቤተክርስቲያን ላይ ሎድ አለ፣ በእግር ጉዞ ሜዳ አለ፣ ለመጽደቅ እንደዛ አሉኝ። ሲነግሩኝ ኧረ እንደዛ መኮንን ምን አገባኝ ማኪያቶ እየጠጣሁ ቸርች አልሄድም እንደ ብዬ ቀለል አድርጌ ጴንጤ ሆንኩ። አሁን ግን ስረዳ እያወቅ ስመጣ ማንበብ ስጀምር ቤተክርስቲያን አንድ ሰው የሚድነው ብላ የምታስተምረው በነፃ ያለ ስራ በነፃ ከእርሱ ምንም ሳይጠበቅ የኤፌሶ ምዕራፍ 2 ቁጥር 8 ሐሳብን ተገን በማድረግ አንድ ሰው በነፃ ክርስቶስ በሰራው ስራ አምኖ ጸጋው በእምነት አድኗቸዋል የሚለውን ትምህርት ነው የምታስተምረው። ኢየሱስ ክርስቶስን እኔ በስራዬ አግዤው አልዳንኩም። ከዳንኩ በኋላ ግን ከኔ ምን ይጠበቃል? መስራት ይጠበቃል። ከዳንኩ በኋላ ከመዳኔ በፊት ሳልሰራ ዳንኩ። ከዳንኩ በኋላ በስራ የዳንኩትን ድነት እፈጽማለሁ። ብደክም እንኳን በንስሐ እመለሳለሁ። ስለዚህ የመጀመሪያው ነገር ምነግርህ እኛ በጸጋው ሄዳን ነው። ይህንን እንዴት አላወቅም? ኦርቶዶክስ ስትሆን ኦርቶዶክስ ድኛለሁ አይልም። ድነሃል አንተ እንዴ? እኔ ካልዳንኩ ቆይ ልጠይቅሽ ደሜ ወንድሜ ይኸው እየነገርኩ ነው። ድነሃል? ቆይ ልጠይቅህ፣ ድነሃል? ኧረ ተው፣ እኔ እሱን መጽሐፍ ቅዱስ ድነሃል ወይ? ኧረ እኔው በእግዚአብሔር ቃል የምነግርህ። እሺ ድነሃል? እየነገርኩ እኮ ድኛለሁ እያልኩ እኮ። ስንት ፐርሰንት ነው የዳንከው? 100%፣ ከ100%ም በላይ። እሺ በቃ ወንድሜ እኔ አንተ ነው የምነግርህ። ላንብብልህ የእግዚአብሔር ቃል። የመጀመሪያ ኦርቶዶክስ አንተ ጴንጤ ስለነበርክ ኢንፍሉዌንስ እያደረገ ነው። ችግር ይኸውልህ፣ ላንብብልህ። ምን ይላል መሰለህ? ይኸውልህ እንደዚህ ይላል መጽሐፍ ቅዱስ ሲናገር 80 ላይ ነው የማነብልህ። 80 ላይ እንግዲህ በደሙ ዛሬ ከጸደቅን ይላል እዚሁ 80 ላይ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ ድነናል። ሰምተኛ በእርሱ ድነናል። ሮሜ ምዕራፍ 5 ቁጥር 9 ላይ ቤተክርስቲያን ይህንን ቃል አልሰረዘችውም። አንተ አሁን ተሸውደን የወጣው ቀጥል። በነገራችን ጌታ ይባርክ። ይሄን እውነት ስለተናገርክ ጌታ ይባርክ እኮ። ለምን ወጣ ብራዘር? ይሄን እውነት እየነገርኩ ይሄን እውነት ነው። ኦርቶዶክስ ድኛለው 100% ድኛለው ብለው አያምኑም። እሳቸው ትንሽ ደቂቃ ስለሆነ ለሶበሬ ልጠይቀው። አንተ ድናል? ኦኬ እሺ። ሶበሬን አንድ ካልቪኒስት ከክርስትና ቢወጣ ቢክድ አፖስቴት ቢሆን በፊትም አልዳነም ተብሎ ነው አይደለም የሚታመነው? መምህር እኔ ካልቪኒስትን ዲፌንድ ላደርግ አይደለም የገባሁት። አንተ ካልቪኒስት እንደሆንክ እኮ ቅድም ነግረኸኛል። ኧረ መምህር ስምህ ምናምን ብለው እንደዛ ስላወራ እኮ ልክ ነው ብለኸኛል። እኔ ማፍርበት አይደለም። ካልቪን ጥሩ አንደርስታንድ አድርጎታል። በመጽሐፍ ቅዱስ ነው ማምነው። ከራከር ነበር አለ እናዳም ቤት ያ እና ለምንድን ነው ታዲያ የምታምነውን ነገር የምትደብቀው? አይደለም አልደበኩም፣ ግን ኢየሱሳዊ ነኝ እንጂ ካልቪናዊ አይደለሁም። እኔ እኮ የካልቪን ቱሊፕን አትቀበልም? እቀበላለሁ፣ ግን የአጵሎስ ነኝ የጳውሎስ ነኝ አትበሉ ስላለን ካልቪኒስት የሚለውን ስም ታፍሩበታላችሁ እንዴ? አትጠሩበትም እንዴ?
ኖ አይ ካልቪን ጥሩ አንደርስታንድ ያደረገ ነው። ምንም በካልቪን አይደለም የኛ ሃይማኖት ቤዝድ ያደርገው ሐዋርያት ላይ ነው እንጂ ሐዋርያቶች ያስተማሩልን ካልቪን ፍሬምወርኩን ጥሩ አድርጎ አንደርስታንድ አድርጎታል። ኦኬ። ስለዚህ ካልቪኒዝም የሚለውን አትቀበሉትም ስሙን እናንተ? ካልቪን እኮ የሰው ስም ነው። አሜን የሰው ስም አይደል? ግን ካልቪን ባስተማረው ትምህርት መሰረት የምትኖሩ ማለት ነው። ያ ካልቪን ያስተማረው አይደለም መጽሐፍ ቅዱስ ያስተማረው ነው። ካልቪንም ከኦገስቲን ነው የወሰደው። ኦኬ። ስለዚህ ካልቪኒስት አንባ አትበሉን ነው ምንድነው አሁን ሀሳብህ? አይም ክርስቲያን አይም ፕሮቴስታንት ክርስቲያን ነው። ካልቪኒዝም ያው የትምህርቱ መጠሪያ ስለሆነ ትምህርቶች የተለያዩ ስለሆኑ ቱሊፕ ያው ካልቪኒዝም ጋር ስለሚጠራ ነው እንደዛ ነው። ሀሳቦቹን አንስተን መነጋገር እንችላለን። እና አንተ አሁን መዳንን እርግጠኛ መሆን እንዴት ትችላለህ? ለምሳሌ ነገ ብትክድ በፊትም አልዳንክም ማለት ነው። በካልቪኒዝም አስተምሮ መሰረት ዝም ብለህ ፋንታሳይዝ እያረክ ነበር እንጂ ክርስቲያንም አልነበርክም ማለት ነው። አሁን እኮ አንተ የመካድ ፕሮባቢሊቲ ካለ ክርስቲያን ያለመሆን ፕሮባቢሊቲም አለ ማለት ነው በአሁኑ ሰዓት አይደል? እውነት ነው። ስለዚህ ክርስቲያን ትችላለህ አንተ አይደል? አሁን ግን እኔ በምንድን ነው መዳንን ያረጋገጡት እንዳሉ በስሜት ወይ በሞራል ወይ ምናምን አይደለም፣ ወይ ስላመንኩ ብቻ በቃ ድኛለሁ እያልኩ አይደለም። የተቀበልኩት ህይወት አለ፣ መንፈስ ቅዱስ ይባላል። አሁን መንፈስ ቅዱስ እኔ ውስጥ አለ። ድሮ የሌለብኝ አሁን እግዚአብሔር የሚያክል መንፈስ ቅዱስ እኔ ውስጥ አለ። አሁን ራሱ ሳወራሁት የእግዚአብሔር መንፈስ ውስጥ እንዳለ ይሰማል። እሱ ሰብጀክቲቭ ነው። እሱማ ኦንሊ ጀሰሶችም እኮ መንፈስ ቅዱስ አድሮብን ምናምን ብለው ልሳን ይናገራሉ። እነሱም እኮ እንደዚሁ ነው የሚሉት፣ መንፈስ ቅዱስ በውስጥ ያለ ነው የሚሉት። እሱ ሰብጀክቲቭ ነው። ስሜት አንደርስታንድ እኔ ግን የእውነት መንፈስ ቅዱስ ይመሰክርልኛል። ዋናው ልሎት ነው እንግዲህ እነሱን እንዳሉት እንደዛ ይላል። ማንኛውም እኮ እንደዛ ነው። መንፈስ ቅዱስ ይመሰክርልኛል ሁሉም ይላል። እንግዲህ ኦንሊ ጀሰሶች ጀምሮ ማለት ነው። አዎ ግን ዋናው ምስክር ልክ ነው እንዳሉት። እኔ ልጅ ሰሶች መንፈስ ቅዱስ አለባቸው ብዬ አላምነው እንዳሉት፣ ግን እውነት እንዳሉ ደግሞ ይላሉ። ምንም ቢሆን ከዚህ በኋላ የመካድ ምናምን ወይም ከክርስትና የመውጣት ፕሮባቢሊቲ የለም ማለት ዜሮ ነው። የስ ለምንድን ነው ዜሮ የሆነው? እግዚአብሔር እረኛዬ ነው፣ እግዚአብሔር ነው የሚጠብቀኝ፣ እኔ ሳልሆን እግዚአብሔር ነው የሚጠብቀኝ በሚል ነው። ኦኬ። ስለዚህ ምናልባት ግን አሁን አንተ ሶቨሬንን ነገ እንዳያርገውና ክርስትናን ክዶ ወይ ወጥቶ ብናየው ቀድሞም ክርስቲያን አልነበርክም ማለት ነው አይደል? ማለት ምንድን ነው የዳኑትን ክርስቲያኖች እግዚአብሔር ይጠብቃቸዋል። እግዚአብሔር እረኛችን ጠባቂያችን፣ ኢየሱስ እረኛ ጠባቂ ነው። ሁሉም ክርስቲያን ነኝ ብናገኘህ ክርስቲያን አልነበርክም ነው ኢምፕሊኬሽኑ አይደል? አሁን እኔ ፐርሰናሊ አይደለም ግን አንድ ሰውን ብለን መጠየቅ እንችላለን። እኔ ለዘላለም አልክድም፣ መንፈስ ቅዱስ በውስጥ ያለ፣ ከእግዚአብሔር ጋር አወራለሁ። ቲዮሪ አይደለም፣ ፕራክቲካሊ ከእግዚአብሔር ጋር እነጋገራለሁ እኮ። ግን ጀስት ሃይፖቴቲካል ኩዌሽን እኮ ነው፣ ሃይፖቴቲካል ነው። ግን አንድ ሰው ብለን በእኔ ያርጉት በሌላ ሰው ለምሳሌ ለምን አንተ የጠላኸው ለሌላ ሰው ለምን ይሆናል? ኖ ሚስተር ኤክስ እንበለው ነው መምህር። እሺ የአንተን እኮ ነው የጠየኩህ። አንተ ድናሉ ብዬ ነው የጠየኩህ። እኔ ድኛለሁ። ስንት ፐርሰንት ነው የዳንኩት? 100% ነው። ለዘላለም ነው የዳንኩት። ቅዱስ ነኝ፣ ንጹህ ነኝ፣ ፐርፌክት ነኝ። ይሄ የሆነ ደግሞ በክርስቶስ ኢየሱስ ያገኘሁት ነው። በክርስቶስ ኢየሱስ ነው የኔ ማንነት፣ የኔ ሳይሆን በክርስቶስ ኢየሱስ ያለኝ ነው ማንነቴ። በእግዚአብሔር ፊት እግዚአብሔርን ጽድቅ አግኝቻለሁ። ፕሮቴስታንቶቹ ነው እምነት ሊታጣ ይችላል ብለው የሚያስተምሩ አሉ አይደለ? ታውቃለህ እንደዚህ እንደሚያስተምሩ እንዳሉ? አይ ቲንክ ሶ። አርመኒያንስ ምናምን ከእናንተ ጋር ልዩነት የላቸውም። ምን ፔንቴኮስታሎች ምናምን እነ ኤፍሬም ባለ ጊዜው ምናምን እንደዛ ነው የሚያስተምሩት። ያ ከእናንተ ጋር የአርመኒስ ነው፣ ያ አርመኒያን ነው እንትና የሚያለት። ይሄ የክርስትና እምነት አይደለም። ክርስቲያን አይደለም። እንዳይሰማ ኤፍሬም እንዳይሰማ። ኖ አሁን እነሱ የሚሉት ምንድን ነው? እነሱ ሊሉ የሚችሉት ድነት ይጣፋል ሳይሆን ሰው ልጅ ድንገት በራሱ አምጾ በእግዚአብሔርን ከካደ አምኖ ሄዳ ነው እና ፕሮባቢሊቲ ሊኖረው ይችላል ነው የሚሉት እንጂ ይጠፋል የሚል ነገር አልሰማም ከነሱም ቢሆን። እንደ ድብን ብሎ ሊጠፋ ይችላል ነው የሚለው ኤፍሬም እኮ። ፕሮባቢሊቲ ሊኖረው ይችላል ነው። እኔ ግን መጽሐፍ ቅዱስ ማንንም ሳይሆን ኢየሱስ ክርስቶስ ስለ መጥፋት ሲል የዘላለምን ሕይወት ሰጣቸዋለሁ ለዘላለምም አይጠፉም ይላል። ስለዚህ እምነት ድነት ሊጠፋ ይችላል ብለው የሚያስተምሩ የፕሮቴስታንት ዊንጎች ስህተት ናቸው ማለት ነው አይደል? የተሳሳተ ትምህርት ነው። የዘላለም ሕይወት ሰጣቸዋለሁ ለዘላለም አይጠፉም ነው የሚለው ኢየሱስ እኮ። እነሱ ስህተት ናቸው ታዲያ እንደዚህ በማስተማራቸው።
አንዳንድ አንደርስታንዲንግ ችግር ሊኖር ይችላል። የስ ከኦርቶዶክስ ጋር እንደ ኦርቶዶክስ ነው የሚሉት፣ ግን እግዚአብሔር እረኛና ጠባቂ እግዚአብሔር ነው እንጂ ሰው ራሱን አይጠብቅም። በስህተት ትምህርት ውስጥ ናቸው አይደል? ይህን በማስተማራቸው ቤዚካሊ ስህተት ትምህርት ነው ብዬ አላስብም። እኔም አሁን ሳነብ ነው ይህን የተረዳሁት። ይሄ አረዳድ ነው። ድነት ሊጠፋ ይችላልና አይጠፋም የሚለው እንዴት ነው? አንዱ ስህተት ሳይሆን አንዱ ትክክል የሚሆነው ድነት መመሰሎት መምርያ አሁን ሰዎች ዋናው መድኃናችን ነው እንጂ ሰዎች በተለያየ ፐርሰፕሽን ፕሮባቢሊቲ ሊኖረው ይችላል። አይ ፕሮባቢሊቲ የለውም እንትኑ 100% ነው ጋራንቲው ምናምን ብለው ሪፍሌክት ሊያደርጉ ይችላል። አንዴ አሁን ያሰበው ሰው ደግሞ ሊቀይር ይችላል። አንዳንዴ ለምሳሌ እኔ ጓደኛ ነበር። የምትገርሙኝ ማለት ነው በእናንተ መካከል የትምህርት ልዩነት ሲኖር እንዴት አለባብሷታላችሁ? ቪዩ ነጭ አመለካከት ነጭ ምናምን ትላላችሁ። ኦርቶዶክስ ጋር ስትመጡ ለምንድን ነው በቃ የሆነ ጦርነት የምትከፍቱ የምትመስሉት? ታዲያ ኖ እኔ የምለው መስሎት ሰው ለምን አይጠፋም የምለው እግዚአብሔር ልቡን ይቀይረዋል። የመዳን ጉዳይ የቀልድ ቲዮሪ አይደለም፣ ፕራክቲካል ነው። ዳግም መወለድ ነው። የእነሱን ጉዳይ ግን ለምን እንዳነሳሁት ልንገርህ። አዲስ ፍጥረት መሆን እነሱም አንድ ፕሮቴስታንት እንደዚህ የሚያምን ሰው ድህነት ሊታጣ ይችላል። ሰው ከካደ ከእምነቱ ከወጣ በስራው ከእምነቱ ከወጣ ሊታጣ ይችላል ብሎ የሚያስብ አንድ በጣም ጥቂት ሰዎች አይደሉም፣ ባይዘው ብዙ ሰዎች ናቸው። እንደዚህ የሚያምኑ ሰዎች መንፈስ ቅዱስ ስለማይመሰክርላቸው ነው እንደዚህ የሚሉት። ማለት የመንፈስ ቅዱስ ምስክርነት እነሱ ጋር አይሰራም። የምስክርነት ሳይሆን ምንድን ነው የሚሉት ሰው ሊከዳ ይችላል። አንዳንድ ዋርኒንግ መጽሐፍ ቅዱስ ላይ ያሉ ዋርኒንግ ሀሳቦችን አንስተው ሰው ሊከዳ ይችላል፣ ፕሮባቢሊቲ ሊኖረው ይችላል ብለው ይናገራል ከተባለ አንተ ለምንድን ነው የማትከደው? አንተ ከሰው የተለየ ነህ። እኔ ሳልሆን መጽሐፍ ቅዱስ ኢየሱስ ያ እንግዲህ ምን መስሎት አሁን ለምሳሌ አንዳንድ የመጽሐፍ ቅዱስ ክፍል ይዘው በዋርኒንግ የተሰጠውን ከሐሰተኛ መምህራን እንድንጠበቅ እግዚአብሔር የነገረንን ይዘው እና ዋርኒንጉ አንተን አይመለከትም? ያ ይመለከተኛል እንጂ እና ለምንድን ነው ታዲያ እርግጠኛ ነው ዋርኒንግ ተጠንቀቁ ልጠፉ ትችላላችሁ የሚል ነው? እና እኔ በፍጹም አልጠፋ በምትለው ልጠፉ ትችላላችሁ ተጠንቀቁ የሚል ነገር የለም። ግን እግዚአብሔር እኛን ለመጠበቅ ያዳነንን እኛን ለመጠበቅ በመካከላችሁ የሚገቡ በግ መስለው አማኝ መስለው የሚገቡ የስተት መምህራኖች ሊኖሩ ይችላሉ። የስተት አስተማሪዎች ሊሆኑ ይችላሉ። ኢየሱስ ላይ የተለያየ ትምህርት ሊያመጡ ይችላሉ። በዚህ ቃል እንዳትወሰዱ ብሎ እኛን የመጠበቅ ስራ ነው እግዚአብሔር እየሰራ ያለው። ይሄው ነው አሁን እኮ የተናገርኩ ነው ያለው። አሁን እኮ እኔ ሀሳብ ግልጽ አልሆነልኝም ሶበሬን። ስለዚህ ሰው አንዴ ከዳን አይጠፋም የሚል ነው ያንተ አቋም። ሊጠፋ ይችላል ብለው የሚያስተምሩ ስህተት ናቸው ነው የምትለው? ምንድን ነው አንዴ ከዳነ የሚለው አብረት መሰል። ሌላም ደግሞ ምን ይላሉ እነዛ ሰዎች? ድነት ይታጣል የሚሉ ሰዎች ኢየሱስ ክርስቶስ ለዓለም ነው የሞተው ይላሉ። እናንተ ደግሞ ድነት አይታጣም የምትሉት ኢየሱስ ክርስቶስ ለተመረጡት ነው የሞተው ትላላችሁ። ይሄንንም እስቲ አብረ መልስና ምንድነው ድብልቅልቅ ያለ ነገር ውስጥ ነው ያለው ብራዘርዬ? እሺ የዕብራውያን እኛ ኢየሱስ አማላጅ ነው። ኢየሱስ ስንል በክርስቶስ ኢየሱስ ስናምን ኩነኔ የለብንም፣ የኃጢአት ነገር የለብንም። በክርስቶስ ኢየሱስ ጻድቅ ሆነናል። ዕብራውያን 10 ላይ አንድ ጊዜ በማቅረብ በክርስቶስ በስጋው በኩል አንድ ጊዜ በማቅረብ ተቀድሳችኋል ይላል። 10:14 ላይ የተቀደሱት ደግሞ የዘላለም ፍጹም አድርጓችኋል ይላል። እንግሊዝኛው ሂ ፐርፌክትድ ዘም ፎርኤቨር ይላል። ስለዚህ ለዘላለም አሁን ይኸውልህ ከእኛ ጋር ለመወያየት ከፈለግ ቢሆንስት መጀመሪያ ኢንተግሪቲን ጠብቀህ አውራ። ስለዚህ ድህነት ይታጣ ይችላል ብለው የሚያምኑ ፕሮቴስታንቶች ስህተት ናቸው በለን። ቆይ ያ መምህር እሱን እኮ ልናገር እየመጣሁ እኮ ነው ያለሁት። አሁን ኢየሱስ ካልሆነ ግን አላወቅነውም ስለምን እንደምታወራ እያወራ ያለሁት ኢየሱስ ክርስቶስ ከረንትሊ እኔን እንዳልጠፋ ኪፕ ያደርገኛል፣ እረኛዬ ነው፣ ይጠብቀኛል፣ ጠባቂ ነው። ልንጠፋ እንችላለን የሚሉ ስህተት ናቸው። የስህተት ትምህርት ነው ያ። አሁን እሱ ምን መስሎት መምህርዬ፣ ሁሉ አማኝ ነኝ ያለ ሁሉ አማኝ ነኝ ያለ ሁሉ አማኝ አይደለም ነው። ስለዚህ እውነተኛ ያመነ ሰው ዳግም የተወለደ የእግዚአብሔር ዘር ካለበት ከማይጠፋ ዘር ተወልዳችኋል ነው የሚለው። አሁን ስለዚህ እነሱ ስህተት ናቸው። ለምንድን ነው የፈራኸው? ያ የነፍሳችን እረኛና ጠባቂ ጌታ ነው። አለመረዳት ሊሆን ይችላል። በዛ ነው የምቆጥረው። ለምን አሁን የነፍሳችን እረኛና ጠባቂ ይችላል የሚሉ ስህተት ናቸው አይደሉም?
በቃ ባጭሩ መልስ። ይኸውልህ ምንም ማደባ ኦብቪየስሊ እኮ ቅድም ተናግሬ የለው እንደናንተ ናቸው ስህተት ናቸው ብያለሁ እኮ ምንም ግልጽ አድርጌ። ስለዚህ ሙሉ ወንጌሎች፣ መሰረተ ክርስቶሶች፣ ሰሙኤል በቃ እነሱ እንዳለ አርሚኒዝሞች እንዳለ ማለት ነው ስህተት ናቸው። ይሄ ፍቅሬ አየለ አሁን ከስር የመጥፋት እድል 1% ነው ይላል። እኔ ግን 0% ነው የምለው። ስለዚህ አንድ አይደላችሁም። ስለዚህ ሁለታችሁም አንድ አይደላችሁም። እሱ ጥፋተኛ ነው። እሱ አይድንም፣ የዘላለም ሕይወት አያገኝም። መልስ ደፈር ብለህ ያ የዘላለም ሕይወት የሚገኘው አጠፋን ብለህ ስላመንክና ስላላመንክ ሳይሆን በክርስቶስ ኢየሱስ በማመን ነው። አሁን መምህር በረከት እየነገሩ ያለው ነገር ምንድን ነው? ባጭሩ እሺ የዘላለም ሕይወት አያገኙም ብለህ ባጭሩ መልስ። እሺ ደምዬ የዘላለም ሕይወት ያገኛሉ። ለምንድን ነው የሚያገኙት? በክርስቶስ ብቻ በእምነት ብቻ ነው የክርስቶስ ሕይወት የሚገኘው እንጂ አንዴ እኛ የዘላለም ሕይወት እናገኛለን። ኦርቶዶክሳውያን የሚያገኙ ሊኖሩ ይችላሉ፣ ግን አያገኙም ብዬ ነው ማምነው። እንደ ቸርች ግን የሚያገኙ ሊኖሩ ይችላሉ። ሶበሬን እሺ፣ እነሱ አሁን የአንተ አርጊመንት እኔ መንፈስ ቅዱስ ስለሚመሰክርልኝ እንደማልጠፋ እርግጠኛ ነኝ ያልከው ድነት ሊታጣ ይችላል ብለው የሚያምኑ ሰዎችም እኮ መንፈስ ቅዱስ ይመሰክርላቸዋል። መንፈስ ቅዱስ ስለማይመሰክርላቸው ነው እንዴ ድነት አይታጣም የሚሉት? የመንፈስ ቅዱስን ምስክርነት ኤክስክሉድ አድርገው ነው እነሱ